የዛሬ ዝግጅታችንን በሶስት አንጓዎች ልበል ግን እርስ በርስ በጣም በተያያዙ ሶስት አንጓዎች ከፋፍለን ጊዜ እንደሚፈቅድልን መጠን ቶሎ ቶሎ ሀሳቦቻችንን ለማንሳት እንሞክራለን። እርስ በርስ እያያዛሉ ብያለሁ፣ ግን በራሳቸውም ችለው ደግሞ መቆም የሚችሉ ናቸው። አንደኛው በዚህ ሳምንት እንግዲህ በስምረት የተባለ የፖለቲካ ፓርቲ ተመስርቶ ያንን በተመለከተ ብዙ ነገር ሲነሳ ነበር። የስምረት ምንድነው መመስረት ሲግኒፊካንስ ምናልባት በኋላም በዘርዘር አድርገን እንደምናነሳው በአንድም በሌላ መንገድ ወደ ስልጣን የተጠጋ ሌላ ፓርቲ በትግራይ ውስጥ መመስረቱን ማየት ይቻላል። እሱ አንድ የተለየ ክስተት ነው። ራሱን አስችሎም ብዙ ነገሮች የሚያነጋግር ነው። ፓርቲው ምን ያህል በፓርቲ ውስጥ ያሉት ሰዎች ምን ያህል ፖለቲካል ክላውት ኖሯቸዋል የሚለው ማለት ነው። ሁለተኛው እንደዚሁ በደብረጽዮን ህወሓት በኩልም ወይም አሁን እንኳን በህወሓት በኩል እየተካሄዱ የነበሩ ስብሰባዎችና እዚያ ላይ እየተሰጡ ያሉ መግለጫዎች ነበሩ። አብረውም ደግሞ በተለያዩ መንገዶች ለምሳሌ በዙም ደብረጽዮንና ሌሎችም ሰዎች እየሰበሰቡ ሀሳቦቻቸውን እየገለጹ ነው። ከዛ መካከል አንዱ ዜሮ ቶለራንስ የሚሉት ምንም አይነት ተቃውሞ፣ ምንም አይነት ትችት አንቀበልም አይነት አቋም ነው። በአጠቃላይም በትግራይ ውስጥ የሚኖረውን ሁኔታ ቀጥሎ ሊመጣ የሚችለውን አደጋና ስጋት በተመለከተም ሀሳቦቻቸውን እየገለጡ ነው። ቀጥሎ የሚመጣው በስምረትና በህወሓት መካከል ሊኖር የሚችለው ቀጣይ ፍልሚያ እንዴት ያለ ሊሆን ይችላል የሚለው ነው። ሶስተኛ የራሱ የስምረት ፓርቲ መመስረትም ሆነ ሰፋ ባለ መንገድ የብርሃኑ ጁላ ታንቀናል 2 ሚሊዮን ሰው የ130 ሚሊዮኖችን እጣ መወሰን አይችልም የመሳሰለ ሬቶሪክም ብዙ እያነጋገረ ነው። አንዳንዶችም የስምረት ፓርቲን መመስረት ምናልባት ወደ ጦርነቱ ከመግባት በፊት የሚፈጸም የመጨረሻ ታስክ ነው ወይ የሚል ሀሳብ እያነሱ ያሉም አሉ። ስለዚህ ሶስቱን አስተሳስረን እንመለከታለን በቅደም ተከተል ቢሆንም ማለት ነው። በመጀመሪያ የስምረት ፓርቲ መመስረት በአዲስ አበባ በብዙ መልኩ ሲያነጋግር ተመልክተናል። በስምረት ፓርቲና ደጋፊዎቻቸው በኩል ይሄ እንደ አንድ በትግራይ ውስጥ እንደተፈጠረ የፖለቲካ እመርታ ሲወሰድ፣ በሌላ በኩል ደግሞ በገለልተኛ ተቺዎችም ሆነ በህወሓት በኩል ልዩ ልዩ ጉዳዮች ሲነሱበት ነበር። በህወሓት በኩል ያው እንደ ክህደት መቆጠሩ ቀጥሏል። በሌላ በኩል ደግሞ ከስምረትም ከህወሓት ጋርም የማይተሳሰሩ ሰዎች ይሄ በትግራይ ውስጥ ምን ያስከትላል የሚለውን በተመለከተ የራሳቸውን ሀሳብ እየሰጡ ነው። አሉላ፣ የስምረት ፓርቲ መመስረት ምን ትርጉም ሰጥቶሃል? አብሮስ ንግግሮቹን ምናልባት አይታቸው ከሆነ አቶ ጌታቸው ረዳም በመስራች ጉባኤው ላይ የተገኙ ሌሎች ሰዎችም ለምሳሌ እንደ ጀነራል ጻድቃን ያሉ ሰዎች ያነሷቸው ሀሳቦች አሉ። እነሱን በተመለከተ ምን አልክ? እና ፓርቲውን ለመምራት በምክር ቤትም ሆነ በስራ አስፈጻሚነት የተመረጡትን ሰዎች በተመለከተስ ያለ አስተያየት መድረስ ውስጥ አጠር አድርገህ አንሳና ዘርዘር ወዳሉ ጉዳዮች እንሄዳለን። እንዳልኩት ሶስቱንም ጉዳዮቻችንን አብቃቅተን በጊዜያችን ለማንሳት እንሞክራለን። ቀጥል። ተከታትየዋለሁ። ያው ህወሓት ፍንካቾቹ ናቸው። እንግዲህ ህወሓት የነበሩ ሰዎች ናቸው ስምረትን የመሰረቱ። በነገራችን ላይ ከህወሓት ሌሎችም ወጥተው ውድብ ወለዶ ትግራይ የሚልም የመሰረቱ አሉ። የዞን አስተዳዳሪ እንደዚህ የነበሩ 1-2-3 የሚሆኑ ባለፈው ትግራይ ላይ ጉባኤ አካሂደው መስራች ጉባኤ አካሂደዋል። የህወሓት ፍንካቾች ናቸው እንግዲህ ፓርቲ ሆነው ይወጡ ያሉት። ህወሓት አንዱ አካሉ ያው ትግራይ ውስጥ ሆኖ በፌደራል መንግስት የብሔራዊ ምርጫ ቦርድ ባስቀመጠው መሰረት ህገወጥ ሆኗል። አንዱ ፍንካቸው የነ ደብረጽዮን ማለት ነው። ማለት ምዝገባው ተሰርዟል ባጭሩ። ይሄ በፌደራል መንግስት በምርጫ ቦርድ አገላለጽ ነው። የኔ እንትን አይደለም ነው ማለት ነው። እና የታጠቀ ኃይል ደግሞ ሆኗል። ይሄ የኔ ነው የታጠቀ ኃይል የሚለው እና በፌደራል መንግስት የምዝገባው የተሰረዘበት የታጠቀ ኃይል የሆነ ህወሓት ትግራይ ውስጥ ሁሉንም አይነት ልዩነቶች በመድፈቅ በኃይል በጉልበት ታጣቂም ስለሆነ የሀሳብ ልዩነቶች ሁሉ በኃይል በመድፈቅ ከቁጥጥር ውጭ ናቸው ወደሚላቸው አካባቢዎችም የሰራዊት የታጠቀ ኃይል በመጠቀም ተቆጣጥሮ እንትን ብሏል እና በዚህ ተገፍተው የወጡት ከጊዜያዊ አስተዳደሩ ውስጥም የነበሩ የህወሓት ሰዎች
እንዲሁም በልዩነት ምክንያት 14ኛ ጉባኤ ተብሎ በነደብረጽዮን ሲካሄድ እዛ ያልተሳተፉ ናቸው አሁን ስምረትን የመሰረቱ። በተለይ አንዳንዶቹ ደግሞ በዞን አስተዳዳሪነት የደቡባዊ ዞን የራያ አካባቢ የነበሩ በርከት ያሉ ሰዎች ያሉበት ከብዙ ቆይታ በኋላ ፓርቲ እንመሰርታለን የሚል እንቅስቃሴ ፋክት መጀመሪያ እንኳ ህወሓትን ራሱ ክሌም የማድረግ ነበር እንቅስቃሴ ያደረጉት። በሂደት ግን ራሳቸውም እንደገለጹት ህወሓት ስለተሰረዘ ያለ ፓርቲ ደግሞ ፖለቲካዊ እንቅስቃሴ ማድረግ ያልተደራጀ ማድረግ ስለማንችል ይህንን ፓርቲ መስርተናል ብለዋል። በዚህ እንትን ጉባኤውም ትግራይ ላይ ለማካሄድ ነበር ያቀድነው፣ ግን ትግራይ ውስጥ ስርዓት አልበኝነት ስለሰፈነ የጸጥታ ስጋት ስላለ ኃላፊነት የሚወስድ አካል ስለሌለ ያው በአዲስ አበባ ለማካሄድ ጉባኤውን ተገደናል የሚል ነው። ጉባኤው አካሂደው አመራር መርጠዋል። የምክር ቤትና የስራ አስፈጻሚ ሰይመዋል። ስራ አስፈጻሚዎቹ ከሰባቱ ሁለቱ የህወሓት ስራ አስፈጻሚ የነበሩ ናቸው። አምስቱ የተቀሩት ደግሞ ማዕከላዊ ኮሚቴ የነበሩ እንደሆኑ ነው የሚታወቀው። በምክር ቤትም ውስጥ ያሉ በርከት ያሉ የህወሓት ማዕከላዊ ኮሚቴ ነበሩ እና በ14ኛው ጉባኤ ደብረጽዮን ያልተሳተፉ ናቸው። የህወሓት ፍንካቾች የሚያደርጉት እንቅስቃሴ ነው። የትግራይን አቅም በትነው መጨረሻ ላይ የራሳቸውንም በትነው እና በየፊናቸው ራሳቸውን ለማደራጀት ባደረጉት እንቅስቃሴ ትግራይ ውስጥ ያለው የደብረጽዮን ህወሓት ምዝገባው ተሰርዞ በፌዴራል ምርጫ ቦርድ ወደ ታጣቂ ኃይል የተቀየረበት ሁኔታ ታጥቆ ሁሉንም የትግራይ እንቅስቃሴ ሊቆጣጠር በሚልበት ጊዜ ነው ስምረት የተመሰረተው። ስምረት ያው ምንም ጥያቄ የለውም በፌዴራል መንግስት በኩል ድጋፍ እንደሚደረግለት ያው መስራች ጉባኤውም ተገኝተው መግለጫ የሰጡ የብልጽግና ሰዎችም ነበሩ፣ ከፌዴራል መንግስት ሹማምንቶችም ነበሩ። ያ ነው ግልጽ የሚታየው። የታጠቀው ኃይል ትግራይ ውስጥ ያለው የነ ደብረጽዮን ፍንካች ደግሞ ከሻዕቢያ ጋር ነው ግንኙነቱን እያጠናከረ ያለው። የጦር መሪዎቹም ያው የታጠቀ ያደረጉት የጦር መሪዎች እየወጡ በየአደባባዩ ከኤርትራ ጋር የተጀመረው ግንኙነት እጅግ ደስ የሚለን ነው፣ እንዲሳካም በመንግስትም በልሂቅም ደረጃ ተጠናክሮ መቀጠል አለበት እያሉ የሚጠይቁበት ሁኔታ ነው ያለው። ይሄ ምንድን ነው የሚያመላክተው ላልከው አይ ቲንክ የኢንትራ ትግራይ ግጭት ጡዘት ሌላኛው መገለጫው ነው ብዬ አስባለሁ። በትጥቅ የሚደረገው ነገር እንዳለ ሆኖ ቲፒኤልኤፍ የሚቆጣጠረው የሚመራው የታጠቀ ኃይል አለ። ከዛ ወጥተው ደግሞ ሐራ መሬት ብለው የሚንቀሳቀሱ በፌዴራል መንግስት ድጋፍ የሚደረግላቸው ኃይሎች አሉ። የዚህ ፖለቲካዊ ደግሞ መሪነቱን ለማመቻቸት በሚያስችል መልኩ ያው ትግራይ ውስጥ ያለው ታጣቂ የሆነው ህወሓት ሙሉ በሙሉ ትግራይ ውስጥ ያለው እንቅስቃሴ የመቆጣጠር ስራ ከዛም ባለፈ ካሁን በፊት የነበሩ በተወሰነ መልኩ የነበሩ የፖለቲካ ነፃነት የምትላቸው ከፕሬስ ነፃነት ጋር በተያያዘ ከመደራጀት ሀሳብን ከመግለጽ አንጻር ይደረጉ የነበሩ እንቅስቃሴዎች ካሁን በኋላ አይቀጥሉም ወደሚል አቅጣጫ የሄደበት ሁኔታ ነው ያለው። በዚህ ይመስለኛል ስምረትም ራሱ ትግራይ ውስጥ ስብሰባ ጉባኤ ማካሄድ አልቻልንም፣ ለዚህ ነው አዲስ አበባ ያደረግነው የሚል። ኢንፋክት ህወሓት በጊዜያዊ አስተዳደሩ ውስጥ የነበሩ የካቢኔ አባላት ስምረት ላይ የሚሳተፉ ሰዎች አሰናብቷል። በዞን ደረጃ የነበሩ አስተዳዳሪዎችንም አባሯል። አሁን አንድ የቀረች አለች፣ እሷን እናባረራለን ብለዋል። ትናንት ነው ከትናንት ወዲያ በተደረገ ህወሓቶች ያደረጉት የነሱ አንድነት ኮንፈረንስ የሚሉት የአንድነት ኮንፈረንስ የሚሉት ስብሰባ ላይ እዛ ላይ ዶክተር ደብረጽዮን እሷንም እናባረራታለን የሚል ሀሳብ ሰጥቷል። ህወሓት በተቻለ መጠን ትግራይ ውስጥ ያለው መንግስታዊም ጸጥታዊም የሚዲያም አጠቃላይ የፖለቲካ ምህዳሩን የመቆጣጠርና በብቸኝነት የመያዝ እንትኑ አዝማሚያው የገፋበት፣ በዚህ ሂደት ደግሞ በፌዴራል መንግስት ድጋፍ ስምረት ተቋቁሞ ያው የትግራይ ፖለቲካ
አንድ ተሳታፊ ለመሆን በተደራጀ መልኩ አቶ ጌታቸው ረዳ ብቅ ብለዋል ማለት ነው። ይሄ የተገለጹ መድረኩ ላይ የተገለጹ ሀሳቦች በኢንፕሪንስፕል ትክክል ናቸው። ኢንፕሪንስፕል ስታያቸው ለምሳሌ ጀነራል ጻድቃን የገለጸው እኔ ያልኩት ብቻ ይሁን የሚል ለለውጥ ፍጹም ያልተዘጋጀ ኃይል እንደሆነ ህወሓትን የገለጸበት መንገድ ልክ ነው። ይህ እየተገለጸበት ያለ የፖለቲካ አካባቢ ግን እንደምታውቀው አዲስ አበባ ነው። አዲስ አበባ ላይስ ምን አይነት የፖለቲካ ሁኔታ ነው ያለው ብሎ መጠየቅ ተገቢ ይሆናል። ሌሎች በእንደዛ አይነት ለመደራጀት የተንቀሳቀሱ በሀገር አቀፍም በለው በክልል ደረጃ በለው በእንደዛ አይነት መብትና ነፃነት አላቸው ወይ? የፌዴራል መንግስቱን የያዘው ብልጽግናስ ለመለወጥ እና የተለያየ ሀሳብ ለማስተናገድ የተለየ ሀሳብ ላላቸው አካላት የሚሰጠው ጠመንጃ አይደለም ወይ? በሀሳብ ነው ተፎካከሩኝ ይላል በንግግር ደረጃ። ነገር ግን በሀሳብ የተፎካከሩትን እያሰረ እየገደለ እያሳደደ አንዳንዶቹም ይህንን አማራጭ ርግፍ አድርገው ወደ የታጠቀ ትግል ውስጥ ነው የገቡት። ሶ ኢንፕሪንስፕል ትግራይ ውስጥ ትግራይ ዲሞክራታይዝ ለማድረግ የህወሓትን እኔ ብቻ ካልሆነ እኔ ያልኩት ብቻ ካልሆነ ሌላው በፍጹም ሊሰማም ሊፈቀድለትም አይገባም የሚለውን መገዳደር ያ የሚያስችል አደረጃጀት መፍጠር ተገቢ ነው በመርህ ደረጃ። ነገር ግን ይሄ መርህ ኮንሲስተንት መሆን አለበት። በትግራይ ብቻ በህወሓት ብቻ አይደለም፣ በሀገር አቀፍ ደረጃ ልክ በሀገር አቀፍ ደረጃ እየታገሉ የህወሓትን ተውት የሚሉን ሰዎች እንደምንነቅፈው በዛ ደረጃ በዛ ልክ ደግሞ የህወሓትን ስህተት እየነቀፉ በብልጽግና በኩል ያለውን ስህተት ለመንቀፍ የሚሳቀቁ ወይም የሚሽኮረመሙ ሰዎች ስናይ ደግሞ ያው ተገቢውን ትችት መሰንዘራችን አይቀርም። ለማንኛውም